እኔ ግን ልጁ ማየት ነው ፈልገው መጀመሪያ በቃ እማዬ አንተ ልጅ እንዳለ አትወቅ። በቃ እኔንም ከእናቴ ጋር አስተዋውቀኝና እኔም እሷ ጋር ልሄድ፣ አንተም ሰላማዊ ህይወትህን ቀጥል። አንቺ ከእናትሽ ጋር ልትሆኝ? አዎ አባዬ፣ አንተ ትዳር ከሚፈርስ ህይወትህ ከሚበላሽ እንደዛ ይሻላል አባዬ። እስከ መቼ? እስከ ዘላለም። እህቶችሽን አትፈልጊያቸውም? አቢጌል አውቃለች። ውሃ ደግሞ በቃ ችግር የለውም፣ በውጭ አገኛቸዋለሁ። ወርቅ የሆነ ባል ነው ያለኝ። በጣም እኔ የምልሽ ማርትዬ ምን ግርም እንደሚለኝ ታውቂያለሽ? ግን ምንድን ነው እንዴ የሰው መመሳሰል። በሞትኩት ማን ከማን ተመሳሰለብሽ? ማርትዬ ነግሬሽ ነበር እኮ ዳጣና ውሃ እስኪ ልብ ብለሽ ያቸው ቅላታቸው ብቲ ኧረ በጣም ነው የሚመሳሰሉት። መዲ ሙች ማርትዬ እንዴ የሚያቸው ሰው እንኳን ይገረማል እኮ። ወይዘሮ መድኃኒት እንግዲህ ዛሬ ሰላምዬን ልጅ አይታ እግዚኦ እያለች ነው የምትገኘው። እንግዲህ ገና ቤተሰቡን አተራምሳለች ብላ የተነሳችው መድኃኒት ዛሬም እንግዲህ የሰላምን ልጅ ለማየት ከወይዘሮ ማርታ ጋር ወደ ሰላም ጋር ጎራ ብለው ነበረ። በሄዱበትም አጋጣሚ እንግዲህ ገና ከበሩ ጀምራ እኔ ማየት የምፈልገው ህፃኑን ነው ማየት የምፈልገው እያለች እየጮኸች ነበረ። ወይዘሮ ማርታ እንግዲህ በአይኗ ለመጥቀስም የተወሰነ አክት ለማሳየትም ዝም በይ አይነት ነገር ብትሞክርም ግን አልተሳካላትም። ምክንያቱም ጭራሽ ይብስ ብሎ እየባሰባት ነው። እንዴ ማርቲ ምን ሆነሽ ነው? ምክንያቱም ማየት ፈልጋለሁኝ እያለች ነው። ገና ከቤት ሳትሄድ ለመሄድ ግን ያላትን ነገር አክት ስታደርግ ማርትዬ በቃ እንዴት ነው በቃ ሰላምዬን ልጅ ማየት ፈልጋለሁኝ፣ በዛ ላይ እሷን ደግሞ መጠየቅ ፈልጋለሁኝ። በቃ አራስነትን እኮ አለ ባል ወይም አለ ብቻ ልጅ ታርሶ መነሳት ማለት በጣም ከባድ ነገር ነው። ስሜቱን አውቀዋለሁኝ ምናምን ቅብጥርስ እያለች እንግዲህ ወደዛ ለመሄድ ብዙ ነገር ስደረድር ነበረ። ከዛም እንግዲህ ወይዘሮ ማርታ በዛ ላይ ህፃን ልጅ በጣም ነው የምወደው ምናምን እያለች ከዛ ሄደች። እዛ ከሄደች በኋላ እንግዲህ ገና ከበር ማንን ነው የሚመስለው ነው ያለችው። ምክንያቱም ያው አይታችኋታል ቀድማ ስታውካ የነበረውን ነገር ያው የደረጀ ልጅ እንደሆነ ያው 100% አምናለች። መጀመሪያ ለማርታም ነግራታለች። አንቺ እኮ ጅል ነሽ፣ ያችንም ሰራተኛ ያስረገዛት እሱ ነው፣ ይችም ቤት ያለችው ልጅ እሱ ናት እያለች ነበረ። ምክንያቱም ዳጣን አሁን ደግሞ ገና ዳጣን ያው ውሃና ዳጣ አንድ ናቸው። ምንም የሚለያቸው ነገር የለን። ስለዚህ እህትማማች መሆናቸው ምንም ውርድ አብሶ የሚያገኛቸው ልጆች ናቸው እያለች ነበረ። አሁን ደግሞ ቀጥታ ሄዳ የሰላምዬ ልጅ እያገላበጠች ነው የምትገኘው። እሱንም ደግሞ አየሻት አይደለ ይሄው ያልኩሽና አንቺ አስተሚ ብለሽ ነው እንጂ ቅብጥርሴ እያለች ነው የምትገኘው። ሰላምዬ እንግዲህ ገና ከመግባቷ ይሄን አማርኛ ስትሰነዝር በጣም ነው የደነገጠችው። በጣም ነው በቃ አይኗ ጋር ሲጋረፍ ነበረ። ግን ልጅቱ በቃ ማለት ሰላምዬ በጣም ነው የደበራት፣ በጣም ነው የከፋት። ግን ደግሞ ምንም ሰው ከፋው ብላ ወይ ደግሞ ሰው ደብሮታል ብላ አክሽኗን የምትጠይቅ ወይም የምትቀይር ሴት አይደለችም። በመሆኑም እንግዲህ ተፍተፍ እያለ ነው የምትገኘው። ሁሉም ነገር እንግዲህ ይስተካከላል ብለን ተስፋ እናደርጋለን። ማርታን ግን እባክሽ ዝም በይ እያለቻት ነው፣ ግን አትሰማም። እንግዲህ እዛ ቤት ውስጥ እንኳን ዝም በይ እያለቻት ብዙ ነገር ስትቀባጥር ነበረ። ማርቲኔ በጣም የገረመኝ ነገር የሰው መመሳሰል እያለች ነበርና እንዴ ምን ማለት ነው? ማን ተመሳሰለብሽ ደግሞ ስትባል እንግዲህ እንዴ ዳጣና ውሃ አለች ማለት ነው። እንግዲህ ደረጀን በጣም ነው የደነገጠው። መጀመሪያ ደረጀ ጋር እንግዲህ ትናንት ደብሮ ስለተደባበሩ ዛሬ እንግዲህ ደረጀ ምን አኩርፈኛ እንደ ደብሮሃል እንደ ዘግተኝ ነው እንደ ምናምን እያለች ነበርና እንዲነጋገር እንደማንም ብላ ከሞከረች በኋላ እኔ አልዘጋውሽም ሰላም ነኝ እኔ ልጆችን ካልነካሽ ከዛ ውጭ ሌላ እኔና አንቺ ምንም ጠብ የለንም ብሏት ነበረ። እሺ በቃ ይቅርታ አልኩኝ እኮ ብላ ነው የተናገረችው። ከዛ በኋላ እንግዲህ ሄደችበት። ደረጀም አለ፣ አብጌል አለች፣ ዳጣ አለች እና ይሄ ሲባል እንግዲህ ዳጣ በጣም ነው የደነገጠችው። በቃ አንገቷ ስብር ነው ያለው። ማርታም ደግሞ እንግዲህ እህቷን ኧረ እባክሽ ዝም በይ እንደው በፈጠረሽ እንደው እባክሽ ዝም በይ በትዳር አትግቢ፣ በቃ በህይወት አትግቢ እባክሽ ተይኝ ያለቻት ነበረ። እንዴ ማርትዬ እኔ መቀለጃ ሲያደርግሽ ከየት የሚለቀቀመ እያመጣ ከየሚለው ይወልድ እያመጣ እንዴት እንደዚህ ያደርጋል እያለቻት ነበረና ታይ ብትላትም ምንም አሰማም።
ደረጀ እንግዲህ በመጨረሻ ተነስቶ ከዛ ግድም መሄድን የመረጠው እንግዲህ ብድግ ብሎ ነው ወደ ውጭ ወጣላት። ሶ እንግዲህ ሲወጣም እንዲያማች የት ልትሄድ ነው ብላ ነበር ያዘችው። ጉድ እኮ ነው አላዘደው ራሷ ላይ ማለት ነው ጋይስ። አይ ስብሰባ አለብኝ በቃ መሄድ አለብኝ አለ። እንዴ ቡና እኮ እየተፈላ ነው። ስለዚህ ለምን ቡና ጠጣት ድምጽ ይባል እንዴ? ቡናው ራሱ ጠጣው የመድኃኒት ነገር እኮ ከቡናው በላይ ነው አእምሮ እንዲህ በረበረው። ስለዚህ ውልቅ ብሎ ነው የሄደው እና ከባድ ነው። አንዳንዴ ያው በዚህ የምንማረው እንግዲህ ስህተታችን ወይም ደግሞ ጥፋታችን እንዳለ ሆኖ ነገሮች ወደ ሌላ እንደሚያመራ ነው ማለት። በተለይ የቤተሰብ ጣልቃ ገብነት እንግዲህ አሁን ወይዘሮ ማርታ ትንሽቷ ነች ይችላል ግን ታይ ሲሏት እንኳን አትሰማም። በቃ ብዙ ነገር ትፈተፍታለች። በዛ ላይ ደግሞ ማርታም እንድትጠራጠር ያደረገቻት ነው። በቃ ብዙ ነገር ከመጠራጠሯ ባሻገር ደግሞ በቃ ሌላ ነገር በቃ ማለት ዝም በይ ሲሏት አትሰማ። እዛም ሄዳ በቃ ሌላ ነገር እዛም ሄዳ ሌላ ነገር ሲሆን ማርታ ራሱ በጣም ነው እየደበራት ያለው። ከዛ ሲቀጥል ደግሞ ቤተሰቡን በቃ ኤቢን አይታችኋታል። በቃ እንዴት እናታችሁ ላይ መጫወቻ ሲያደርጋት አሁን እቺን ተዛ አስረግዝ አሁን ደግሞ ከለዛ ያስረግዝላችኋል። ከዛ እህት በእህት ሞላችሁ እያለቻት ነበርና በጣም እየሳቀች ነበር። በነገራችን ላይ ደረጃ አሁን ከሰላም የተወለደው ወንድ ልጅ ነው። ወንድ ልጅ ስለሌለ ወይም ደግሞ እህት ስለሌላቸው እና ኤቢ በዙም አጋጣሚ ደስ የሚል ነገር ነው። እና ሌላው ደግሞ የሚያስደስተው ነገር የአቢጌል መቀየሯ ጉዳይ በጣም ነው ደስ የሚለው። እውነት ለመናገር እኔ በጣም ነው ደስ ብሎኛል። እንግዲህ እቺ አክስቷን ያክል ስትናገር ዝም ነው ያለችው። በመጨረሻም እንግዲህ ደረጃ እንኳን ያቺ አክስትየዋ በቃ ያልሆነ ነገር ብላው ተናዶ ሲወጣ ተከትላ ነው ሄደችውና በቃ አባዬ ለምን ነው እንዳንተም እንደዚህ እስከምትሆን ለምን አትናገርም ምናምን ብላ አብረው እንግዲህ እንደ ልጅ እንዳባት ያወሩት ነገር በጣም ደስ ይል ነበር። ምንም ይሆን አብረው ነው የቆየችው። በቃ አልሸኘሽ ምናምን ሲላት በቃ አባዬ ለምን በቃ ካንተ ጋር እንደውም ቲያትር ቤት ደግሞ ያትፈልጋለሁ በቃ ካንተ ጋር ምናምን አለችው። እሱም እንግዲህ በጣም ደስተኛ ነበር። በቃ በዛ ላይ ያሳየችው ለውጥ በቃ ለማየ ነገራት በቃ አባዬ እኔ ብናግራት ግን አንተ ታይ ስላልከኝ ትቻለሁኝ በእና ያለችው። ስለዚህ ያመለወጧን መቀየሯን አሁን ላይ ቆም ብላ ማሰብን መጀመሯን የሚያሳይ ነገሮች አንዳንድ ነገሮች አሉ። ያ ደግሞ በጣም ይበል የሚያስብል ነው። በጣም ደስ የሚል ነገር ነው። ከዚህ ደግሞ በለጠ ሁሉም ነገር ተስተካክሎ ተሻሽሎ መልካም እንደሚሆን ተስፋ እናደርጋለን። ቤተሰቦቻችን እንግዲህ በቀጣይ አዲስ ቪዲዮ እንገናኝ። ላይክ፣ ሰብስክራይብ፣ ሼር አድርጉ። መልካም ጊዜ